እቺ እህታችን የእህቴ ባል ሀብታም መስሎ ገብቶ የእናቴን ቤት በሐራጅ አሽጦ እናቴን ከምትኖርበት ከሞቀ ቤቷ በፖሊስ ተይዛ እንድትወጣ አደረገ ትለናለች። እቺ እህታችን ባጋራችሁ ቪዲዮ ግለሰቡ ጂጂጋ ከተማ እንደሚኖርና ከእህቷ ጋር ከተጋቡ በኋላ አዲስ አበባ በመምጣት መኖር እንደጀመሩ ትናገራለች። ግለሰቡ በሚያደርጋቸው ንግግሮችና በእንቅስቃሴዎቹ ሁሉ ሀብታም መስሎ እናታቸውን በመቅረብ የተቀሩት ልጆች ሳይሰሙና ሳያውቁ ምንም በማያስጠረጥር ሁኔታ ቢዝነስ ልሰራበት ነው በሚል እናታቸውን በድብቅ በማስማማት የቤታቸውን ካርታ እንዲሰጡት ካደረገ በኋላ በካርታው አሲዞ 20 ሚሊዮን ብርም ይበደራል። እናታቸው ምንም ሳይሰጉና ሳይጠረጥሩ ካርታውን ለአማቻቸው እንደሰጡትና ሰርቶ እንዲመልስ አንዳችም ጥርጥር ሳያድርባቸው ለተቀሩት ልጆቻቸው ሲነግሩም ይደነግጡና ስጋትም ይፈጠርባቸዋል። በመጨረሻም ስጋት ያደረባቸው ልጆች ስለሱ በሚያጣሩበት ጊዜ ሲኖርበት ከነበረው ጂጂጋ ከተማ የብዙ ሰዎች ብድር እንዳለበት ብዙ ሰዎችንም እንዳጭበረበረ እንዲሁም የእናታቸውን ቤት ጭምር አስይዞ የተበደረው ጂጂጋ ላይ የነበረውን ብድር ለመመለስ እንጂ ሀብታም እንዳልሆነና እንደ ሀብታም አክት ሲያደርግ የነበረውም እዛ ተበድሮ በመጣው ገንዘብ እንደሆነ ይደርሱበታል። ታዲያ ምን ያደርጋል? የደረሱበት ሁሉ ነገር ካበቃ በኋላ ነው ቤታቸውን በሐራጅ ይሸጣል። እናታቸውን በፖሊስ ተይዘው ከሞቀ ቤታቸው ይወጣሉ። አሁን እናታቸው ሰው ጋር ተጠግተው እንደሚኖሩም የገለጸች ሲሆን ቤት ውስጥ አባታችን አባወራ ቢኖር እንደዚህ አይነት ነገር ቤተሰቡ ላይ አይፈጠርም ነበር ስትል ቁጭቷንም ገልጻለች። በዚህ አሳዛኝና በሰው ልብ ውስጥ ትልቅ ቁጭት በሚያጭር እውነተኛ የቤተሰብ ታሪክ ሐሳብ አስተያየታችሁን እየሰጣችሁ ቪዲዮ ኢራን የተባበሩት አረብ ኤምሬት ንብረት የሆኑ ትልልቅ ሁለት መርከቦች ላይ ጥቃት መሰንዘሯን በዛሬው ዕለት ይፋ አድርጋለች። የተባበሩት አረብ ኤምሬትም ይህንን ጥቃት ኮንፈርም ያደረገች ሲሆን ትልልቅ የሆኑ ሁለት ነዳጅ ጫኝ መርከቦች ላይ ጥቃት አድርሳለች። እንዲሁም ደግሞ አንድ ሰው ሕይወቱን አጥቷል። በተጨማሪ ደግሞ 8 ሰዎች ላይ ከባድ የሆነ ጉዳት መድረሱን ዩናይትድ አረብ ኤምሬት እያረጋገጠች ትገኛለች። እንደሚታወቀው እንግዲህ ከቀናት በፊት ኢራን ለተባበሩት አረብ ኤምሬት የመጨረሻ የተባለ ማስጠንቀቂያ የሰጠች ሲሆን በዛሬው ዕለትም የተባበሩት አረብ ኤምሬት ንብረት የሆኑ ሁለት ትልልቅ መርከቦች ላይ ጥቃት መሰንዘሯን እያሳወቀች የምትገኘው ይህ ጥቃት ሰነዘረው እንግዲህ በሆርሙዝ ወሽመጥ አቅራቢያ ላይ ማለትም ደግሞ የኦማን ንብረት የሆነ የውሃ ክልል ላይ ይህንን ጥቃት እንደሰነዘረች የተናገረች ሲሆን ኢራንም እኔ ባልፈቀድኩት መንገድ መርከቦቿ እንቅስቃሴ አድርገዋል በማለት ነው ይህንን ጥቃት በዛሬው ዕለት እየሰነዘረችው። የተባበሩት አረብ ኤምሬትም እንግዲህ ይህንን ነገር ያወገዘች ሲሆን የዓለም አቀፍ ሕግን የጣሰ በማለትም እንግዲህ ይህንን የኢራን ጥቃት ያወገዘች ትገኛለች። ይህ ነገር እንግዲህ ጦርነቱን ያባብሰዋል ተብሎ ይጠበቃል። አሜሪካ በተደጋጋሚ ኢራን የተለያዩ መርከቦች ላይ ጥቃት በሚሰነዝርበት ሰዓት ነው ምላሽ ለመስጠት ማለት ነው አሜሪካ ጥቃት ወደ ኢራን የምትሰነዝረው። ይህ በተባበሩት አረብ ኤምሬትስ መርከብ ላይ የተሰነዘረው ጥቃት ምን አይነት መዘዝ ያመጣል ምን መልክት ይሆናል? በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ መልሳለሁ። መልካም ቆይታ ይሆንላችሁ። በዛሬው ዕለት የዓመቱ ታላቅ ተአምር ከዚህ አይነት ግጭት ህፃኗ ያለ ጭረት ወጣች። ዛሬ በአዲስ አበባ ግራር ኮንዶሚኒየም አካባቢ እጅግ ልብ የሚነካና የፈጣሪን ድንቅ ስራ ያሳየ ተአምር ተከስቷል። ሲኖ መኪና ፍሬም በጥሶ በተፈጠረ ዘግናኝ ግጭት ሙሉ በሙሉ በወደሙና ወደ ፍርስራሽነት በተቀየረው የቪትስ መኪና ውስጥ የነበረችው ህፃን ሴት ልጅ ያለምንም ጉዳት በሰላም ተርፋለች። የመኪናውን ሰባሪና ሙሉ በሙሉ መውደም ለተመለከተ ሰው ከውስጡ በህይወት ይተርፋሉ ብሎ ማሰብ ከባድ ነበር። ህፃኗ ከፍርስራሽ ውስጥ ያለምንም ጉዳት በሰላም ስትወጣ በቦታው የነበረው የሰዎች ጩኸት፣ ግርምትና የደስታ ልቅሶ በእውነት እጅግ የሚገርምና ልብ የሚነካ ነበር። ሰው ተስፋ በሚቆርጥበትና ሁሉም ነገር አከተመለት በሚልባት ቅጽበት እርሱ በሚያስደንቅ ጥበቡ ተአምርን ያሳያል። የማይታመን ቢሆንም በእውነት ፈጣሪ ያለ 2000 ግብረ ሰዶማውያንን የጫነችው የቅንጦት መርከብ ወደ ቱርክ እንዲሁም ደግሞ ወደ ግብጽ እንዳትገባ እገዳ እንደተጣለባት በዚህ ሰዓት በሁለቱ ሀገራት በኩል መረጃዎች እየወጡ ይገኛሉ። መነሻዋን ከአሜሪካ ያደረገችው ይህች የቅንጦት መርከብ እንግዲህ አትላንቲስ ኢቨንት በተባለ አንድ የጉዞ አዘጋጅ አማካኝነት 2000 የሚደርሱ ግብረ ሰዶማውያንን ጭና በተለያዩ ሀገሮች ላይ ጉብኝት እያደረገች ሲሆን በዚህ ሰዓት እንግዲህ ወደ ቱርክ በማቅናት ላይ ነበረች። ነገር ግን ቱርክ ማለት ነው የትኛውም አይነት ወደቦቿን እንዳትረግጥ እንዲሁም ደግሞ ወደ ቱርክ እንዳትመጣ እገዳ ከጣለችባት በኋላ መርከቧ ማለት ነው ጉዞዋን ወደ ግብጽ አድርጋ ነበረ። በግብጽ በኩልም ወደ ሀገራቸው እንዳይደርሱ እንዲሁም ደግሞ ወደ ወደባቸው እንዳይደርሱ ማስጠንቀቂያ መስጠታቸው ነው እየተነገረ የሚገኘው። ይህ የጉዞ ወኪል እንግዲህ መዳረሻውን ወዴት እንደሚያደርግ አይታወቅም። ነገር ግን በቱርክ እንዲሁም ደግሞ በግብጽ በኩል እገዳ ተጥሎባቸው ወደ ሀገራቸው እንዳይገቡ ተከልክለው ማለት ነው በዚህ ሰዓት በባህር ላይ ይገኛሉ። ነገር ግን መዳረሻቸውን ወዴት እንደሚያደርጉ አይታወቅም የሚሉ መረጃዎች ናቸው በዚህ ሰዓት እየወጡ የሚገኙት ከግብጽ በኩል እንዲሁም ደግሞ ከቱርክ በኩል። እነዚህ መግለጫዎች ሲወጡ ምንም አይነት ማብራሪያ አልተሰጣቸውም። ነገር ግን ሁለቱም ሀገራት እነዚህን ግብረ ሰዶማውያን የጫነችው የቅንጦት መርከብ እንግዲህ ወደ ሀገራቸው በተለይም ደግሞ የቱርክ ዝነኛ ወደሆነችው ወደ ኢስታንቡል እንዲሁም ደግሞ ወደ ተለያዩ ወደቦቿ እንዳታርፍ ክልከላ ጥላለች። በተመሳሳይም እንግዲህ ግብጽ ማለት ነው ምንም አይነት ማብራሪያ ሳትሰጥ እቺ መርከብ ወደ ሀገራቸው እንዲሁም ደግሞ ወደ ድንበራቸው እንዳትጠጋ ማስጠንቀቂያ መስጠቷ ነው እየተነገረ የሚገኘው። እስኪ በዚህ ጉዳይ ላይ አዳዲስ መረጃ
በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩ። በሰዓት ሰበር ዜና ሰምቷል። የእስራኤሉ ጠቅላይ ሚኒስትር ዝምታቸውን ሰብረዋል። በኢራን ጉዳይ ማስጠንቀቂያም ለኢራን መንግስት አመራሮች ልከዋል። በዚህ መልእክታቸው ላይ እንደተናገሩት ከሆነ በኢራን ላይ ከዚህ በፊት ከፍተኛ የሆነ ጥቃት ሰንዝረናል። ነገር ግን አሁንም ኢራን ድጋሚኛ ላይ ጥቃት የምትሰነዝር ከሆነ የምንወስደው ጥቃት የማያዳግም ጥቃት ይሆናል። በደንብ አስቡበት፣ የማያዳግም እርምጃ እናንተ ላይ እንወስዳለን ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከረጅም ዝምታቸው በኋላ በአሁኑ ሰዓት ማስጠንቀቂያ ለኢራን ልከዋል። ታዲያ በትናንትናው ምሽትና ሌሊቱ ላይ በኢራንና በአሜሪካ መካከል ስለተፈጠሩ ችግሮች እንዲሁም በሁቲ እና በሳውዲ አረቢያ መካከል ስለተፈጠሩ ችግሮች ቪዲዮ ሰርችላችኋለሁ። ረጅም ያለና ዝርዝር የሆነ ቪዲዮ፣ እሱም ቪዲዮ ከስር ሜንሽን ማድረግላችኋል። እዛ ገብታችሁ ተመልከቱት። ወቅታዊ ሁኔታን ትረዱበታላችሁ። መረጃ ለአርቲስት መኮንን ላከ ሊሰጥ የነበረው የመኪና ሽልማት መቋረጡን ድርጅቱ ገለጸ። ዛሬ ሐምሌ 7 ቀን 2018 ዓ.ም ከኢትዮጵያ ቴክኖሎጂ የተሰጠ ይፋዊ መግለጫ ሰሞኑን አርቲስት መኮንን ላከ በመገናኛ ብዙሃን ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቀ አድርጎ በማቅረብ ህዝብን የሚያሳስትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል። በመሆኑም እውነታውን ግልጽ ለማድረግ ሙሉ የስምምነቱን ሁኔታዎች እንደሚከተለው እናቀርባለን። በአርቲስት መኮንን ላከ የልደት በዓል አከባበር ላይ የልደቱ አዘጋጅ ኮሚቴ አባላት ድርጅታችንን ደጋግሞ በመቅረብ ለአርቲስት መኮንን ላከ መኪና እንዲገዛለት ድጋፍ እንድናደርግ ጠይቀው ነበረ። በመጨረሻም ኮሚቴው በባንክ ብድር መኪና እንዲመቻች ሐሳብ ያቀረበ ሲሆን ስምምነቱን በሚከተሉት ቅድመ ሁኔታዎች ላይ የተመሰረተ ነበር። አዘጋጅ ኮሚቴው ለመኪናው የሚያስፈልገውን ቅድመ ክፍያ ያዘጋጃል። ኮሚቴው ወይም አርቲስቱ በባንኩ በኩል የሚሰሩትን ብድር ሂደቶች እንድንጨርስላቸው ህጋዊ ውክልና ይሰጡናል። ኮሚቴው የገባው ቃል አርቲስት መኮንን ላከና ኮሚቴው አባል የሆኑት ሌሎች አርቲስቶች የኩባንያችንን ስም ያስተዋውቃሉ። እንዲሁም የኩባንያችንን የበጎ ፍቃድ አምባሳደር ይሆናሉ። ከላይ የተጠቀሱት ቅድመ ሁኔታዎች በሙሉ ሲሟሉ ኩባንያችን መኪናውን በባንክ ብድር እንዲመቻች የሚያደርግ ሲሆን ቀስ በቀስ ግን ባንኩ የሚጠይቀውን ብድር ሙሉ በሙሉ በኩባንያችን በኩል ይከፈላል። ምንም እንኳን በኮሚቴው በኩል መደረግ ያለባቸው ብዙ ነገሮች ቢኖሩም በጋራ መኪናውን እናመቻቻለን። ሂደቱ የተስተጓጎለበት ምክንያት ኢትዮጵያ ቴክኖሎጂ የገባውን ቃል በታማኝነት በመጠበቅ መኪናውን አዘጋጅቶ ነበር። ነገር ግን አዘጋጅ ኮሚቴውና አርቲስቱ የሚጠበቅባቸውን መሰረታዊ ግዴታዎች ሳይወጡ ቀርቷል። ኢትዮጵያ ቴክኖሎጂ አርቲስቱና ኮሚቴው ውክልናውን የተዘጋጀውን ቅድመ ክፍያ ይዘው ይመጣሉ ብሎ በመጠበቅ መኪናውን ከ4 ወራት በላይ በሾሩማችን ውስጥ አቁሞት ቆይቷል። ሆኖም ግን ምንም አይነት ምላሽ ባለማግኘታችን ስምምነቱን ለመሰረዝ ተገደናል። ለኢትዮጵያ የጥበብ ማህበረሰብና ለሀገራችን የጥበብ ፈርጦች ትልቅ ክብር አለን። ለሚዲያ አካላት የአርቲስት መኮንን ላከን ቃለ መጠይቅ ያስተላለፋችሁ፣ ያሰራጫችሁና ያጋራችሁ ማናቸው መገናኛ ብዙሃን ጋዜጠኞችና የማህበራዊ ሚዲያ ገጾች የጋዜጠኝነት የሙያ ስነ ምግባርን በጠበቀ መልኩ የኛን ምላሽ በተመሳሳይ ደረጃና በስፋት ለህዝብ እንድታቀርቡልን በአክብሮት እንጠይቃለን። ነገ መንገድ ስለሚዘጋ አማራጭ መንገዶችን ተጠቀሙ ተብላችኋል። ነገ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ የሚጀምረውን ሀገራዊ የምክክር ጉባኤ ተከትሎ በሲኤምሲ የተባበሩት አደባባይ ከሲቪል ሰርቪስ ዩኒቨርሲቲና ከኢትዮ ቻይና መስመር ወደ ሳሊተ ምሕረት እንዲሁም ደግሞ ወደ አዲስ ዓለም አቀፍ ኮንቬንሽን ሴንተር በሚወስዱ መንገዶች ላይ ከፍተኛ የትራፊክ መጨናነቅ ይኖራል ተብሏል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እንዳሳወቀው ከሆነ አሽከርካሪዎች ጉባኤው እስከሚጠናቀቅ ጊዜ ድረስ አስቀድመው አማራጭ መንገዶችን እንዲጠቀሙ ባለስልጣኑ አሳስቧል።